ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጌ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የመቂ ከተማ ነዋሪዋ የ10 ሚሊዮን ብር ሎተሪ ዕጣ አሸናፊ ሽልማታቸውን ተረክቧል። የኢትዮጵያ ሎተሪ አገልግሎት ባወጣው የልዩ እድል ሎተሪ የ10 ሚሊዮን ብር ከፍተኛ ዕጣ አሸናፊ የሆኑት የመቂ ከተማ ነዋሪዋ ወይዘሮ ስምረት ኢቲቻ ሽልማታቸውን በይፋ ተረክበዋል። ወይዘሮ ስምረት ዕጣው የወጣበትን አጋጣሚ ሲያስታውሱ መስከረም 21 ቀን ከቤተ ክርስቲያን መልስ ቢሮአቸው ተቀምጠው ሳለ የቆረጡት ትኬት የ10 ሚሊዮን ብር ባለቤት እንዳደረጋቸው ገልጸዋል። አሸናፊዋ በደስታው ተውጠው በሰጡት አስተያየትም እናቴ እመቤቴ 10 ሚሊዮን ብር አሸናፊ አድርጋኛለች ማለት ምስጋናቸውንም አቅርበዋል። የኢትዮጵያ ሎተሪ አገልግሎት በበኩሉም ሽልማቱን ለአሸናፊዋ ማስረከቡን ገልጾ መሰል የሎተሪ ዕጣዎችን የማህበረሰቡን የኑሮ ሁኔታ ከመቀየር ባለፈም ለሀገር ኢኮኖሚ ያላቸውን ድርሻም ጠቁሟል። አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ የአብሮ ለመስራት የሚያስችላቸውን ስምምነት ተፈራረሙ። የኢትዮጵያ ካፒታል ገበያ ባለስልጣን የህዝብ አክሲዮን ኩባንያዎች የመመዝገብ ግዴታ ባስቀመጠው መመሪያ መሰረት ከአማራ ባንክ ጋር በጋራ ለመስራት ተፈራርመዋል። አማራ ባንክ ባለ አክሲዮኖቹ የተያዙትን ሰነድ መዋለ ንዋዮች በተቀመጠው መስፈርት መሰረት የማስመዝገብ ሂደቱን የደንበኛ ሀሳቢ መግለጫ ማዘጋጀትን ጨምሮ እንዲያስተባብርና ሌሎችም የካፒታል ገበያ ጋር የተያዙ የማማከር ስራዎችን እንዲሰራ ኃላፊነቱን ለወጋገን ካፒታል ኢንቨስትመንት ባንክ ሰጥቷል። በህግና በተቋም የሚመራ የአክሲዮን ገበያ ባልነበረበት ጊዜ ከ164 ሺህ በላይ ባለ አክሲዮኖችን እምነት በማግኘት የባንኩን አክሲዮኖች ለመሸጥ የቻለ ሲሆን በአሁኑ ወቅትም ዘመናዊ የካፒታል ገበያ ማቋቋሙ የመጡ ተጨማሪ እድሎችንን ለመጠቀምናም አማራ ባንክን በኢትዮጵያ እያደገ ባለው የካፒታል ገበያ ውስጥ በሚኖረው ተሳትፎ በሰነደ መዋለ ንዋይ ገበያ ላይ የባንኩን አክሲዮኖች እንዲሸጥም ለማስቻል በሁለቱ ተቋማት የተፈራረሙት ስምምነቶችም ወሳኝ እርምጃ መሆኑን የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው በፊርማ ስነ ስርዓቱ ላይ ተናግረዋል። አማራ ባንክ አዳዲስና ደንበኞችን ያማከለ የፋይናንስ አገልግሎትን ለመስጠት በሚሰራ በኢትዮጵያ በፍጥነት እያደገ ያለ ባንክ ሲሆን የኢትዮጵያ ኢኮኖሚ እድገት ለመደገፍ የፋይናንስ አካታችነትን ለማጎልበትና ለባለ አክሲዮኖች ለደንበኞችናም ለመላው ህብረተሰብ ዘላቂ እሴትን ለመፍጠር እየሰራ ያለ ባንክ መሆኑን ማሳያ ነው ሲሉ ዶክተር ዮሐንስ አያሌው ለብስራት ራዲዮ ተናግረዋል። ወጋገን ካፒታል ከኢትዮጵያ ገበያ ባለስልጣን ፈቃድ በማግኘት በቀዳሚነት የሚጠቀስ ሲሆን ለካፒታል ገበያው እድገትም የበኩሉን አስተዋጽኦ ማድረግም ላይ ይገኛል። በአሁኑ ወቅትም ወጋገን ካፒታል ባንክ የተለያዩ ዘርፎች ላይ ከሚሰሩ ኩባንያዎች ጋር በትብብር እየሰራ የሚገኝ ሲሆን ይህም ኢንቨስትመንት ባንኩ በኢትዮጵያ የፋይናንስ ገበያዎች ልማት ውስጥ ያለውን ሚና የሚያጠናክርለት አመላካች ነው ሲሉም የኢንቨስትመንት ባንኩ ዋና ስራ አስፈጻሚ ወይዘሮ ብሩክታዊት ዳዊት ተናግረዋል። በሀገሪቱ የካፒታል ገበያ ውስጥም ለሚኖረው ሚናና ተሳትፎ ወጋገን ካፒታል ላይ ለጣለው ኃላፊነትና እምነት ወጋገን ካፒታል ያመሰገነ ሲሆን ኢንቨስትመንት ባንኩ የተሰጡትን ኃላፊነቶችን በሚገባ እንደሚወጣ ያረጋግጣል በማለት የኢንቨስትመንት ባንኩ ዋና ስራ አስፈጻሚ ወይዘሮ ብሩክታዊት ለአማራ ባንክ የምስጋና የምስክር ወረቀትን አበርክተዋል። የጎማ ቀለበት ተፈናጥሮ ግንባሩን የመታው የጎሚስታ ሰራተኛ ህይወቱ አልፏል። በኮንታ ዞን ጭዳ ከተማ አስተዳደር 03 ቀበሌ ከጠዋቱ 4 ሰዓት ከ30 አካባቢ አንድ በጎሚስታ ስራ የሚተዳደር ግለሰብ ህይወቱ ማለፉን ፖሊስ አስታውቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት ግለሰቡ ለ5 ዓመታት በጎሚስታ ስራ ላይ መቆየቱንና በዕለቱ የሲኖትራክ ጎማ በመበላሸቱ ብልሽቱን ለመስራት ጎማውን ነፋስ እየሞላ በመጠኑን በማለፉ ነው የጎማው ቀለበት ተፈናጥሮ ግንባሩን ላይ መጥቶ የደረሰበት ጉዳት ከፍተኛ በመሆኑ ወደ ሕክምና ተቋም ተወስዶ ሕክምና ላይ እያለ ህይወቱ ማለፉን የተናገሩት ቦንጋ አካባቢ የጎሚስታ ስራ ላይ ተሰማርተው የሚገኙ ባለሙያዎችን በጉዳዩ ላይ ያነጋግረናቸው ያሉት ኢንስፔክተሩ አልፎ አልፎ የሚያጋጥም መሆኑናም ጎማ ንፋስ በሚሞላበት ጊዜ ትልቁን ዲጂኖ ብረት ወይንም ወጥሮ እንዲይዝ ማድረግ አደጋውን ለመከላከል ጠቀሜታ እንዳለውና በስራ ላይ ትኩረት በማድረግ የነፋስ መጠኑን ከ6 እንዳያልፍም መጠንቀቅ እንደሚገባም ገልጸዋል። ሌሎችም መሰል ስራ ላይ ተሰማርተው የሚገኙ የጎሚስታ ባለሙያዎች ስራቸውን ሲያከናውኑ አስፈላጊውን ጥንቃቄ ማድረግ ይገባቸዋል ሲሉ ኢንስፔክተር ደጀኔ አሰፋ ጨምረው ለብስራት ራዲዮ ተናግረዋል ስትል ባልደረባችን ሳምራይ ስዩም ዘግባለች። የባንክ ሰራተኛዋን በመግደል የተጠረጠረው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። በሰንዳፋ በኬ ከተማ ታህሳስ 6 ቀን 2018 ዓ.ም አንዲት የባንክ ሰራተኛ ላይ ዘግናኝ የነፍስ ግድያ መፈጸሙን የሰንዳፋ በቄ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር አየለ አሸኔ ለብስራት ራዲዮ ተናግሯል። ሟች አዳነች ኩምሳ በአለልቱ የኢትዮጵያ ንግድ ባንክ ቅርንጫፍ ሰራተኛና የሰንዳፋ በኬ ነዋሪ የነበረች እንደሆነም ተገልጿል። ሟችና ተጠርጣሪው አቶ ጸጋዬ አሳልፎ የፍቅር ግንኙነት የነበራቸው ሲሆን በዕለቱ ምሽት በሆቴል ውስጥ ምግብ ሲመገቡ ተጣልተው ሟች ጥላ በመውጣቷ ግድያውን ተፈጽሞባታል። ተጠርጣሪው በመኪና ተከታትሎ መኪና ውስጥ ካስገባት በኋላ ጎማጣ ተብሎ በሚጠራው አካባቢ በሽጉጥም ገሏታል። በመቀጠልም ተጠርጣሪው ሬሳውን ጥሎ በመጥፋቱም ያዳነች አስክሬን በዱር አራዊት ተበልቶ መገኘቱን
የሰንዳፋ በቂ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር አየለ አሸኔ ገልጸዋል። ተጠርጣሪው ወንጀሉን የፈጸመበትን መኪናና ሽጉጡን በአለልቱ ከተማ ጥሎ መሰወሩ የታወቀ ሲሆን ፖሊስም በመኪና ውስጥ የደም ዱካናም ሽጉጡን እንደማስረጃ ስላገኘ ግለሰቡን በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ገልጿል። የሟች አስክሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ከተላከ በኋላ በቤተሰቦቿ የቀብር ስነ ስርዓቱ መፈጸሙን ኮማንደር አየለ አሸኔ ጨምረው ለብስራት ራዲዮ ተናግረዋል ስትል ሰብል አበበ ዘግባለች። ወደ ባህር ማዶ መረጃችን አለፍን። ዩክሬን በፈጸመችው የድሮን ጥቃት በሩሲያ ሮስቶቭ ውስጥ 3 ሰዎች ተገደሉ። ዩክሬን በሩሲያ ደቡባዊ ክልል ሮስቶቭን በፈጸመችው የሰው አልባ አውሮፕላን ጥቃት የ3 ሰዎች ሕይወት ማለፉ ተሰምቷል። ይኸው ጥቃት የተፈጸመው የአውሮፓ ሀገራት የኪየቭን ለመርዳት የሩሲያ ንብረቶች እገዳን በተመለከተናም ጦርነቱን ለማቆም በዩናይትድ ስቴትስ የሚመራው ጥረቶች እየተወያዩበት ባለበት ወቅት ሲሆን እስካሁን ተጨባጭ ውጤት ላይ መድረስ ግን አልቻሉም። የሮስቶቭ ክልል ተጠባባቂ የክልል ገዢ ዩሪ ሲልሳር በቴሌግራም ሐሙስ ዕለት እንዳስታወቁትም ጥቃቱ በጭነት መርከብ ላይ የእሳት ቃጠሎ አስከትሏል። በጥቃቱ 2 መርከበኞች ሲሞቱ ሌሎችም 3 ሰዎች ቆስለዋል። ገዢው አክለውም እንዳስታወቁት በተጨማሪም የዩክሬን ሰው አልባ አውሮፕላኖች በወደብ መገልገያ አቅራቢያ በምትገኘው ባይታስ ከተማ አንድ ሲቪል እንደገደለ ገልጸው 2 ቤቶችም ሲቃጠሉ በግንባታ ላይ ያለ አንድ አፓርታማም ተጎድቷል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ከሮብ እኩለ ሌሊት ጀምሮ እስከ ሐሙስ ማለዳ ድረስ ሰራዊቱ 47 የዩክሬን ሰው አልባ አውሮፕላኖች ዓላማቸውን እንዲስቱ ማድረጉን ባወጣው መግለጫ አስታውቋል። 31 ሰው አልባ አውሮፕላኖችም በብራያንስክ ግዛት 5ቱ በጥቁር ባህር ውሃ ላይ 4ቱ በሞስኮ በኃይል በያዘችው ክሬሚያ 4 በቤልጎሮድናም 3 በሮስቶቭ ክልል ላይ የተላኩት የዩክሬን ድሮኖችም ጥቃት ማድረስ እንዳይችሉም ማድረግ ችሏል። በሌላ በኩል የአውሮፓ ኮሚሽኑ ፕሬዚዳንት አርሱላ ፎንደር ሌየን በብራስልስ ከሚካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች ባደረጉት ንግግር ስምምነት ላይ መድረስ እንደሚያስፈልግም አሳስበዋል። ለዩክሬን ፋይናንስ መፍትሄ ከሌለ ምክር ቤቱን አንለቅም ሲሉ ፕሬዚዳንቷም ተደምጠዋል። በህንድ የልጅነት ጓደኛሞች 8 ሚሊዮን ብር የሚያወጣ አልማዝ አግኝተዋል። በማዕከላዊ ህንድ የማዕድን ከተማ በምትባለው ፓና 2 የልጅነት ጓደኛሞች ህይወታቸውን ሊቀይር የሚችል የከበረ ድንጋይ አግኝተዋል። ሳቲሽ ካቲክና ሳጂድ መሐመድ የተከራዩት መሬት ላይ ግዙፍ የሚያብረቀርቅ ድንጋይ ሲመለከቱ አይናቸውን ማመን አልቻሉም። ድንጋዩን ይዘውት ወደ ከተማ ማዕከል ሲገቡ የያዙት 15.34 ካራት የሚመዘን ጥራቱ ላቅ ያለ አልማዝ መሆኑንም ይረዳሉ። የአልማዙ ዋጋ ግምት ከ5 እስከ 6 ሚሊዮን ሩፒ ወይም ደግሞ ከ55,000 እስከ 60,000 ዶላር ይሆናል። በቅርቡ ለጨረታ ይወጣል ሲሉ የአልማዝ ዋጋ አውጪ የሆኑት አኑፓም ሲንግ ለቢቢሲ ተናግረዋል። የአልማዙ ዋጋ አሁን ባለው የምንዛሬ ገበያ ወደ ብር ሲመነዘር 8.5 ሚሊዮን ገደማም ይሆናል። በአካባቢው መንግስት የሚያዘጋጀው በየሩብ ዓመቱ የሚካሄድ ጨረታም አለ። ይህ ጨረታ ከተለያዩ የሀገሪቱ ክፍሎች እንዲሁም ከውጭ የመጡ ገዢዎችን ከሻጮች ያገናኛል። ሻቲክና መሐመድ ደስታቸው ወደር እንደሌለውም ይናገራሉ። አሁን እህቶቻችንን መዳር እንችላለን። የ24 ዓመቱ ካቲክ አነስተኛ ሉካንዳም አለው። የ23 ዓመቱ መሐመድ ደግሞ ፍራፍሬ ሸጦ የሚተዳደር ሲሆን ሁለቱም የድሃ ቤተሰብ የተገኙ የመጨረሻ ልጆች ናቸው። ለዘመናት ወላጆቻቸው አልማዝ አግኝተው ህይወታቸውን ለመቀየር ሲሞክሩ ቆይተዋል። ይህ የፓና መንደር ነዋሪዎችም እጣ ፈንታ ነው። አልማዝ ቆፍሮ አውጥቶ ህይወትን መቀየር መንደሯ በህንድ ካሉ እድገት ካራቃቸው አካባቢዎች አንዷ ስትሆን ነዋሪዎቹም በድህነት የላሸቁ የመጠጥ ውሃ እጥረት ያለባቸውና ስራ አጥነት የሚያጠቃቸውም ናቸው። ቢሆንም መንደሯ በህንድ በርካታ አልማዝ የሚገኝባት በመሆኗ ይህንን የከበረ ድንጋይ የሚያድኑ ሰዎችም ያንዣብቧታል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛዊት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ውሎ።